የሰው ልጅ ታሪክ ከድንጋይ ዘመን እስከ ግብርና አብዮት፣ ከሳይንስ እስከ ኢንዱስትሪ አብዮት እንዲሁም ከመረጃ ዘመን እስከ ዲጂታል ዘመን ዓለም በርካታ ለውጦችን አስተናግዳለች፣ እያስተናገደችም ትገኛለች። አንዱን የዓለም ጫፍ ከሌላው የዓለም ጫፍ በፍጥነት እያስተሳሰረ የዓለም የኢኮኖሚ ስርዓት በመዳፋችን ያለ ያህል በቀላሉ እንዲዘወር እያደረገ በየቀኑ አዳዲስ ፈጠራዎችንና ሐሳቦች የሚስተናገዱበት አውድ እየፈጠረ ወደ ገበያ በፍጥነት የሚዳረሱበት እድልንም አስፍቷል። ዓለም አሁን ላይ ነገዋን መገመት እስኪያዳግታት በቅጽበት እየተቀያየረች ባለችበት በዚህ ወቅት ቴክኖሎጂን እያዘመኑ ወቅቱን መዋጀት ግድ ሆኗል። ኢትዮጵያም ይህን ከግምት ውስጥ በማስገባት ይመስላል ኢኖቬሽንና ቴክኖሎጂን ከአምስቱ የኢኮኖሚ ምሰሶዎች አንዱ ያደረገችው። በዚህም በርካታ አዳዲስና ልዩ የፈጠራ ሐሳቦችና የንግድ ስራዎች ወይም ስታርታፖች መፍጠር ችላለች። ቴክኖሎጂ በውስጡ የያዘ ስኬለብል መሆን የሚችል ግሮዙ ሊኒየር ሳይሆን ኤክስፖኔንሻል የሆነ በዛ ሜትሪክስ የለየናቸው ስታርታፖች አሉ። የስታርታፕ አክቱ ስለወጣ የተወሰኑ ቢዝነሶችን በደንብ አሰስ አድርገናል። ታዳጊዎች ከመደበኛ ትምህርታቸው ጎን ለጎን ልዩ የፈጠራ ተሰጧቸውንና ክህሎታቸውን የሚያዳብሩበት ስርዓት በመዘርጋት እየተሰራበት ይገኛል። ኢትዮጵያ ውስጥ እንደዚህ አይነት ፋሲሊቲ ያለ አይመስልም። ከስፔስ ሳይንስ ጋር የተገናኘ እንደዚህ ተማሪዎች የሚያበረታታ ከጓደኛዬ ነው የሰማሁት መጀመሪያ እዚህ ስመጣ ግን ያገኘሁት ኢንቫይሮንመንት ዌልካሚንግ ነው። እንድትሰራ ይፈልጋሉ። ፕሮጀክቶች አይዲያ ስታመጣ ኢንካሬጂንግ ናቸው። ስራ በዛው ቀጠልኩበት ማለት ነው። በአንደኛ ደረጃ ፕሮጀክቶቹን ለመስራት የሚያስፈልጉንን አንዳንድ እቃዎች እየገዙልን ይገኛሉ። አሁን ለምሳሌ ይሄ ቀስት ሌተሪንግ ኳድኮፕተርን ስንሰራ ከፕሪንቲንግ ጀምሮ ውስጡ ያሉ ኤሌክትሮኒክስ ፓርቶችን በሙሉ ግዢ እያደረገልን ሰፖርት እያደረገ ነው። ስኩል ቤዝድ ስፔስ ኢንጌጅመንት ፕሮግራም የሚባል እና በየትምህርት ቤቶች ውስጥ ሴንተሮችን ማቋቋም የእኛን አይነት ሴንተሮች ስፔስ ክለቦችን እናቋቁምና ራሳቸው ተማሪዎቹ ጋር ሄደን ይሄ ነገር ትምህርታቸውን አፌክት እንደማያደርግ ይልቁንስ ለትምህርታቸውም ሌላ ድጋፍ የሚያደርግ ፕሮግራም እንደሆነ ለነሱ ግንዛቤ በማስጨበጥ እዛም የሚገኙ መምህራኖችን ትሬኒንግ ፎር ትሬነር በመስጠት ታለንት ያላቸውን ልጆች በየትምህርት ቤቱ የመመልመልና ከዛ ያገኘናቸውን ተማሪዎች ደግሞ እኛ ጋር አምጥተን አሁንም የማብቃት ስራውን መስራት ጀምረናል ማለት ነው። መሐመድ ላውጋለት በኮተቤ ትምህርት ዩኒቨርሲቲ ሳይንስ ሼርድ የ11ኛ ክፍል ተማሪ ሲሆን በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የታዳጊዎች ክበብ ታቅፎ ዳመናን የሚያበለጽግ ቴክኖሎጂ ፈጥሯል። ጫዎችን ዳመና ላይ በመርጨት ምን እናደርጋለን? ዝናብ እንዲያመነጩ እናደርጋለን ማለት ነው። ግን ይሄንን የምናደርገው ከዚህ በፊት እንደሚደረገው ዓለም አቀፍ ላይ ምንድነው በአውሮፕላን ነው የምናደርገው። አውሮፕላን ደግሞ እስከ 400,000 እስከ 500,000 ዶላር ፐር አወር ይፈጅብናል። በጣም ብዙ ወጪ ይኖርብናል። ይሄንን እንደ ኢትዮጵያ ለአንድ ገበሬ ብለን ማውጣት የምንችለው ወጪ አይደለም። ይሄንን ለመፍታት ብለን ከጀርባችን ያለችውን ክላውድ ሲደር ሰጥተናታል። እቺ ክላውድ ሲደር በጣም ቺፕ ናት። ኢትዮጵያ ውስጥ ባሉ እቃዎች የምትመረት ናት። በኢትዮጵያውያን ስታርታፖች በተሰሩ ስራዎች በተለይም በጤናና በትምህርት ዘርፍ ላይ የቴክኖሎጂ የፈጠራ ስራዎችን ወደ ኢኮኖሚው ያስገቡ አመርቂ ውጤት እያስመዘገቡ ይገኛሉ። መድኃኒት አተኩሮ የሚሰራው ላለፉት 3 ዓመታት እየሰራን ያለ ነው። የጤናውን ዘርፍ ለማዘመን ዲጂታላይዝ ለማድረግ ነው። እንግዲህ አሁን በተለይ ማንኛውም ሰው የሕክምና አገልግሎት ለማግኘት ወይም ደግሞ መድኃኒቶች ከታዘዙለት፣ ምርመራዎች ከታዘዙለት እንዲሁም ደግሞ አገልግሎቱንም ለማግኘት የሚገጥሙት በጣም የተለያዩ ችግሮች አሉ። ይህ ማለት የሆስፒታሎች ወረፋ፣ ሐኪሞቹን ለማግኘት የሚካሄደው ርቀት ነውና እሱም በተመሳሳይ መልኩ ደግሞ የሰው ልጅን ሕይወት ከገንዘብ አልፎ የሚያመጣው ኢምፓክት አለ። በተለያየ አጋጣሚ ክፍል ውስጥ አንድን ኮንሰፕት ከመምህራኖቻቸው ካላገኙ የኛ ፕላትፎርም ላይ መጥተው በጣም ሃይ ኳሊቲ የሆኑ የተቀዱ የመማሪያ ሌሰኖችን ፕሪሪከርድ የሆኑ ሌሰኖች ያዘጋጀናቸው አሉ። መምህራኖች ሲያስተምሩ እነዛን ቪዲዮዎች እያዩ ከ7ኛ ክፍል እስከ 12ኛ ክፍል ድረስ ያሉ ተማሪዎች እንደ ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ኢኮኖሚክስ፣ ጂኦግራፊ አብዛኞቹን ትምህርቶች እኛ ፕላትፎርም ላይ መጥተው ልጆቹ ትምህርት ቤት
ኮንሰፕቱን ካልተረዱት እኛ ፕላትፎርም ላይ መጥተው በደንብ የሚያስረዱ መምህራኖች ያዘጋጁትን ቪዲዮዎች እያዩ የሚማሩበት የመማሪያ የማጥኛ ለፈተና መዘጋጃ ፕላትፎርም ነው። ኢኮኖሚው ለስታርታፕ ንግዶች ብዙም ምቹ ባለመሆኑ ወደ ገበያው መግባት ያልቻሉ የፈጠራ ባለሙያዎች አሁን መንግስት ለዘርፉ በሰጠው ልዩ ትኩረትና ባለፈው ዓመት የጸደቀው የስታርታፕ አዋጅ በከፈተላቸው ምቹ ሁኔታ በቴክኖሎጂ ዘርፍ የፈጠራ ውጤት ያላቸው ባለሙያዎች በኢኮኖሚው ዘርፍ የራሳቸውን አስተዋጽኦ በማበርከት ወደ ኢኮኖሚው እየገቡ ነው። አሁን ሙሉ ለሙሉ በሚባል ደረጃ አዲስ እየመጣ ያለው የስታርታፕ ፕሮክላሜሽን በደንብ ለውጥ ያመጣልና ምናልባት በሱ ላይ ማንሳት የምፈልገው መንግስትም የራሱን ጥረት ከግማሽ መንገድ በላይ መጥቶ እኛን ኢንካሬጅ አድርጎ ዩኒኮርን እንድንሆን ወደ ሌሎች ሀገሮች እንድንሰፋ ሰፖርት እያደረገን ነው። የምናገኛቸው ሰፖርቶች ቱ ቢ ኦነስት ለኛ አይነት ለጀማሪ ስታርታፕ ለሰርቫይቫል በጣም ክሪቲካል ናቸው። ለስታርታፕ መወለድ፣ ማደግ፣ ስኬል ማድረግ፣ ከሀገር መውጣት፣ ግሎባል መሆን የሚባለው ጀርኒው ላይ በጣም ኢምፖርታንት ናቸው። ብዙ ጅማሬዎች አሉ። እነዚህ ጅማሬዎች ደግሞ እየተጠናከሩ የሚሄዱ ስለሆኑ በጣም ተጠናክሮ መሄድ ያለባቸው ነው ብለን እናምናለን። ይህንን ለመጠቀም መፍቀዳቸው፣ ሌላም ደግሞ እቃዎች እንዲመጡ ማድረጉ በደንብ ጥሩ ነው ብዬ አስባለሁ እና የሰዎች አጠቃቀም ነው እንጂ አሁን የሚወስነው ሆራይዘን የሚታየኝ እኔ በደንብ ጥሩ ነው ብዬ ነው ማስበው። የስታርታፖችን ቤዚክ ኒድ የሚፈታ የኮርኪንግ ስፔስ፣ የመስሪያ ቦታ፣ የኮኔክቲቪቲ፣ የኢንተርኔት፣ የገበያ ትስስር፣ የኢቨንቶችን እናዘጋጃለን። ከልማት ድርጅቶች ጋር በመተባበርም የተለያዩ ኢኒሼቲቮችን መንግስት ራሱ መስሪያ ቤቱ ስታርታፖች የሚጠቀሙበትን እድል ፈጥሯል። የተለያዩ የኢንኩቤሽን አክሰለሬሽን ፕሮግራሞች እንዲዘጋጁ በዛ ውስጥ ከልማት ድርጅቶች የሚመጡ ፈንዶችን ዩቲላይዝ እንዲያደርጉ ብዙ እድሎችን ፈጥሯል። ከዚህ በኋላ ባለው ሂደት መንግስት ራሱ ዴዚግኔሽን ስያሜ ላገኙ ስታርታፖች ፈንድ የሚሰጥበት የተለያዩ አሰራሮችን እየዘረጋ ይገኛል። መንግስት ይሁነኝ ብሎ አስቦ ትውልድ ላይ መስራት እንዳለበት የሚያመላክት የሚጨበጥ ነገር ነው። የተለየ ታለንት ያላቸው ሰዎች እየታገዙ ሀሳቦቻቸው እንዲወለዱ ማድረግ ከቻል ኢትዮጵያ ውስጥ በጣም በርካታ ሀሳቦች፣ በጣም በርካታ ስራዎች፣ ኩባንያዎች ይፈጠራሉ ማለት ነው። በዘርፉ በቂ እውቀት ካለመኖርና ዘርፉን በአግባቡ መረዳት አለመቻል ጋር ተያይዞ በቴክኖሎጂ ፈጠራ ላይ ተግዳሮት እንደሆነ በስፋት ይነገራል። በቴክኖሎጂ ዘርፍ በተለይም በስታርታፕ ንግድ ላይ እኩል መረዳትን መፍጠር ለነገ የማይባል የቤት ስራ እንደሆነ በዘርፉ ባለሙያዎች ይነገራል። እኛ የምንሰራበት ሴክተር የጤናው ሴክተር እንደ ቲም ስፖርት ነው። አንዱን ነጥለን የመድኃኒቱን ወይ የቴሌሜዲሲን ብቻ ይዘን መሄዱ ለታካሚው ወይም ለተገልጋዩ ተጨማሪ ጫናን ነው የሚያመጣው። ስለዚህ አንድ ላይ ይዘን መሄዳችን ነው ችግሩን ከስር መሰረቱ የሚቀርፈው ብለን ስለምናምን እንደዛ ስንሰራ 2-3 ላይሰንሶችን ደራርቦ ማውጣት፣ እሱ ደግሞ ተያይዞ የሚያመጣቸው የታክሴሽን ወይ የንግድ አሰራሩ ላይ ያለውን ኢሹ በጣም ኮምፕሊኬትድ ያደርግብናል እና አንደኛው እሱ ነው። አንደኛው በጣም ትልቁ ሊሚቴሽን አለ ብዬ ማስበው ኢትዮጵያ ውስጥ ለሎካል ማርኬት የመሸጥ ሊሚቴሽን አለብን። ምን ነሳው ለአዲስ አበባ ሜቢ ለኢትዮጵያ እያለ ነው አብዛኛው ስታርታፕ እንደምታውቀው አዲስ አበባ ላይ ስለሆነ ያለውና ይሄ ነገር ተሰብሮ ገና ችግር አይደንቲፋይ ስናደርግ የሎካል ችግር የኢትዮጵያን ችግር ብቻም ሳይሆን የዓለምን ችግር አይደንቲፋይ አድርገን የአፍሪካን ችግር አይደንቲፋይ አድርገን ፕሮብሌሞቻችንን ከዛ ተነስተን ሶሉሽኖቻችንና ስታርታፓችንን በዚህ ደረጃ ግሎባሊ ቢውልድ ለማድረግ በጣም መስራት አለብን። ኮምፖነንቶችን ማግኘት ትንንሽ ኮምፖነንቶችን ቴክኖሎጂዎችን ለመፍጠር ዲዛይን ታደርጋለህ እና ያ አንተ ባደረከው ዲዛይን ስፔሲፊኬሽን መሰረት እቃዎችን መግዛት ብትፈልግ የኛ ሀገር ገበያ ላይ ማግኘት ያስቸግራል። እንደ ሀገር እነኚህን ትንንሽ ኮምፖነንቶች ከውጭ ከማስገባት ይልቅ እዚሁ ሀገር የሚመረትበትን ነገር ማኒፋክቸሪንግ ካምፓኒዎች እንዲገቡ ማድረግ፣ እዚሁ ሀገር ትንንሽ ኮምፖነንቶችን ማግኘት ስንፈልግ ማግኘት እንድንችል እንደ ሀገር ቢሰራበት
በኢትዮጵያ የብዝሃ ኢኮኖሚ ስትራቴጂ ውስጥ ኢኖቬሽንና ቴክኖሎጂ አንዱ በመሆኑ የስታርታፖች ሚና ቀላል አይደለም። ለዚህም ነው የስታርታፕ ስትራቴጂ በመቅረጽና በአዋጅ በመደገፍ ወደ ኢኮኖሚው እንዲገቡ እየተደረገ ያለው። አሁን ላይ እየታዩ ያሉ የቴክኖሎጂ ፈጠራ ስራዎች ተስፋ ሰጪና የሀገሪቱን የኢኮኖሚ እድገት በእጅጉ የሚደግፉ ናቸው። የቴክኖሎጂ ፈጠራ ውጤቶችና ስታርታፖች ወደ ኢኮኖሚው ገብተው ለሀገር እድገት የበኩላቸውን አስተዋጽኦ ያበረክቱ ዘንድ ተገቢው ክትትልና ድጋፍ በማድረግ ሁሉም የድርሻውን እንዲወጣ ግድ ይላል።